ስልኳ አይሰራም። ሞታ በሆን ማን ነው አንቺ? እህትሽን። ኧረ በስመ አብ! ምን አደረገችሽ? እባክሽ አሳክሽኝ። አንቺ ብትሞት በጣም ነው ደስ የሚልሽ። በመሄድሽ በጣም ደስተኛ ነኝ። እንግዲህ ደስታሽን በደንብ አድርገሽ አትበሚ። ግን ደግሞ በዚህ ክፋቱኝ ይሻል። ክፋቱኝ ስትይ ግን ደግሞ ከመሄድሽ በፊት ቦርሳሽ መፈተሽ አለበት። ያ ቼክ አድርግ። በዛውም ደግሞ እኔ የጎደለኝ ነገር ካለ አገኘዋለሁ። ዛሬ ደግሞ ምንድነው እንደዚህ ቤት ይራቀኝ? አይዞሽ ማሚ ደርሰን ነበር። ታዲያ ካልሆነ ልዘልሽ ነው። አክስትህ እውነቱን ሳይሆን አይቀርም የተናገረችው። መኪና ያስፈልጋል። እኔ የእሷን ሀሳብ ነው እንጂ የማልወደው መቼ መኪናውን ጠላሁት? ኧረ እገዛልሃለሁ። ማሚ እሷ አያሳስብም። ቢያንስ እንኳን እንዲህ ሲደክመኝ ልጄና ብዬ ስጠራ ከተፍ ትልልኛለህ። እሺ ማሚ። እድል ግን ለቀቃት። ኩሩሻ አሁን ደህና ናት። ብሌን መሰለች እንኳን በራር ከተስተልኝ። ማሚ አንቺም እኮ አትከፋሻት። መች እንደዚህ ያደረጓት መስሎኝ እኔ እኮ ነው ደርሼ ያስጣልኳት። እኔ ግን ሮማንን ከቤት እንዴት እንደማስቀራት እኔ እንጃ። እሱ ብቻ የምትችይውን አድርጊ። ቆይ አንቺ እንዴት አወቅሽ? አንቺ እኔ መሰደር ስትጀምሪ እኔም አንቺ መሰደር ጀመርኩ። ቆይ ግን አንቺ ከኔ ምንድን ነው የምትፈልጊው? እኔማ ሜላትን ለመርዳት ነው። ሜላት የማንም እርዳታ አያስፈልጋትም። ከአንቺ የባሰች ሰይጣን ነች። አሁን አንቺ ልትሄጂ ነው አይደለ? አሁን ሄዳለሁ። ማሚ ግን በጣም ታሳዝናለች። ምንም አታሳዝንም። አሁን ክፍሌን ለቀሽ ውጭ ሰላም ያስጭኝ እስከሚሄድ ድረስ። አክስቴ ያስወጣሻት? አላስወጣኋትም። ለምን? ሜላት ስነ ስርዓት ማየት ይኖርብሻል። በክብር አውሪኝ። አክስትሽ እኮ ነኝ። ስለምን አክስት ነው የምታወሪው? እባክሽ አንቺ ስትረጂ ነው እኔ መረዳሽ። መከባበር ማለት ይሄ ነው። አንቺ ጋር ማለት ሰጥቶ መቀበል ማለት ነው እንዴ? አሁን እንደዛ ነው። ደግሞ 10 ጊዜ አክስቴ አክስትሽ አክስትሽ አትበይኝ። የትኛው የስጋ ዝምድናችን ነው? ወይ ሜላት፣ እኔ እኮ የገነት እህት ነኝ። እሷን እንደ እናት ተቀበልሽ፣ ደግሞ እኔን እንደ እህት መቀበል እንዳክስት አለብሽ። እኔስ መቼ እሷን ተቀበልኳት? እንኳን እኔ ምንም አይነት ስጋ ዝምድና የሌለኝ ያልተዋለድኳት፣ አንቺም ራስሽ እንደ እህት አልተቀበልሻት። ልጅ ነሽ ብዬ አይደል እንዴ ለአንቺ ብዬ ያስፈራራሁትን በእኔ ስታሳብቢ ዝም ያልኩት? ዋሽው እንዴ ታዲያ? እኔ ስጠቀምብሽ እኮ አንቺም እየተጠቀምሽብኝ እንደሆነ ይገባኛል። ምንም የማላውቅ ደህንነት ነው እንደ መስልሽ አክስቴ ሮማን? አንቺም እኔ የማላውቀው የምትፈልጊው ነገር እንዳለ ገብቶኛል። የምትፈልጊው ነገር ካለ እኮ ማወቅ ነበረብሽ። አላውቅም፣ ነገር ግን ገብቶኛል የምትፈልጊው ነገር እንዳለ። አንዱን አውቀዋለሁ። እሱም እህትሽ እንድትረበሽ ሰላም ልታጣ ትፈልጊያለሽ። እኔ ደግሞ መጃጀል አልፈልግም። አልወለደችኝም። ሮማን አንቺ እርኩስ ብላ ሜላት አጠገብ ተነስታ ትሄዳለች። በቅርቡ እዚህ ቤት ለምን እንደገባሽ ለማወቅ አይከብደኝም ትላለች ሜላት። ሮማን ከኔ ጋር ስትስማሚ ነው ሁሉን ነገር ማግኘት የምትችይው ወይም አልጋ በልጋ የሚሆንልሽ የሚል መልስ ሰጥታለች። ትክክል ነሽ። መስማማታችን አይቀርም ለጥቅማችን ስንል። ሮማን ለድል ማለቴ ሜላት ቦታሽን አውቂ እሺ። ማሚም ሆነ ቢኒ አንቺን አይነጥሉሽ። በተለይ ቢኒ ትላለች ሜላት። ወንድምሽ ወንድምነቱን ንገረኝ አላልኩሽ? አሁን ወደምትፈልጊበት መሄድ ትችያለሽ። ነገር ግን ደግሞ ሳትፈትሽ እኔ ሳልፈትሽ አትወጪም። ባለፈው አንዷ ሰራተኛ ስፈትሻት ጡት ማሰጃዬን አላገኘሁባት መሰለሽ? እኔ ነኝ እንደዛ ማደርገው አይደለም። ያንቺ ልብስ ለዛውን በውስጥ የሚለበስ ልብሴን ለብሰሽ እንኳ ደግሜ ገላይን አላስነካሁትም። ይህን ረሳሽው እንዴ? ይሄ ንቀትሽ እኮ ነው የሚያበሽቀኝ። እኔ ማንንም አልነቅም፣ የሰውንም ዕቃ አልነካም። ማንም ደግሞ የኔን ዕቃ እንድነካብኝ አልፈልግም። ለማንኛውም የሁሉ ፉከራሽ ከተፈተሽ በኋላ ብታወሪ አይሻልም? አንቺ ልትፈትሽኝ አይገባም። መፈተሽ ያለባት ማሚ ናት። እኔ አሁን እስከወጣ ድረስ ሰላም ስጡኝ፣ ውጭ ከክፍሌ። እድልዬ ሮማንና ሜላት ወዳሉበት ሻንጣዋን ይዛ ብቅ ትላለች። ወይዘሮ ገነት ስትደውል ስልኩ አይሰራም። አስቸኳይ ጉዳይ ካልሆነ በስተቀር ሜላት ፈትሻትና ብሩን እሰጣታለሁ ትሄድ ትላለች። አይሆንም፣ እናንተ ምን ቤት ናችሁ? ራሷ መታ እንድታየኝ እንድታሰናብተኝ እፈልጋለሁ። እኛ አይደል እንደ እንድትወጪ የፈለግነው። ስለዚህ እኛ ራሳችን ፈትሸን መላክ አለብን። እድልዬ ጎበዛዋ፣ እናንተ እንደውም ባላችሁ ታልወጣላችሁ። ማሚ ስትወጣ ነው የምወጣው በማለት ሻንጣዋን ይዛ ወደ መኝታ ቤቷ ትመለሳለች። ሮማን እድል ከቢኒ ጋር በስልክ ስትነጋገር ስትሰማ ተደብቃ ታዳምጣለች። ቆይ ግን ከቢኒ ጋር ምንድን ነው ያላችሁ? ምንም የለንም አልኩሽ። እንዴት እንደዛ ታያለሽ? በቃ የለንም ነዋ። ትሰሚኛለሽ እድል፣ በጣም ብዙ ደክሜበታለሁ። እንዳንቺ አይነቱ ላይ ልጄ እንዲወድቅ አልፈልግም። ታዲያ ከደከምሽበት አይቀር ለምንድን ነው ማደጓ አድርገሽ እዚህ ቤት እንድገባ ያደረግሽው? እሱ አንቺን አይመለከትሽም። እሺ ቢያውቅ ምንም የሚሆን ይመስልሻል? ምንም ያደርግ ይመስልሻል? እድል በፈጠረሽ ይህን ወሬ እርሺው። እሺ ጥሩ፣ እኔ እንድረሳው ከፈለግሽ አንቺን ደግሞ እንደ ጥላ ከኋላ ከበላይ አትከተይ። ልትወጪ አይደል እንዴ ከዚህ ቤት? ልውጣ ታዲያ። እስከ ወጣ ድረስ ሰላም ይስጭኝ። እሺ እድልዬ፣ ጎበዝ ሮማን፣ አሁን ቻልሽበት። ማለቴ የቢናምን ናት። ማን ይሄን ቃል ስትሰማ ሩጣ ከእድል አጠገብ ትሄዳለች። መልሱ ሲጠፋባት
እግሬ አውጪኝ ከዚህ በማለት ርቃ ትሄዳለች ከእድል አጠገብ። ሜላት እድልን ኪችን ውስጥ ስታገኛት ልትሄጂ ነው አይደል እንዴ? እዚህ ውስጥ ምን ትሰሪያለሽ? መቼም የቤት እመቤት አይደለሁም። ስለዚህ ለማሚ እስክትመጣ እኔም ደግሞ እስክወጣ ድረስ ሰርችላት ልሄድ ብዬ ነው። መቼም አንቺ አትሰሪላትም አይደል? ደግሞ ማሚን እንዴት እንደምወዳት ታውቂያለሽ አይደል? እድል ኪችኑን ጨርሳ ሳሎኑን እያጸዳዳች ሮማን ወደዛ ብቅ ትላለች። ምንድን ነው አስተያየትሽ? እስካሁን ለምን አልሄድሽም ይመስላል? አዎ እድል፣ እኔ እዚህ መኖርሽ በጣም ያስጨንቀኛል። ሮማን ያስጨነቃትን ነገር በግልጽ ባትነግራትም ነገር ግን የእድል እዛ መኖር እንዳስጨነቃት በግልጽ ነግራታለች። ምንም እንኳን ይህ ነው ምክንያት ባትላትም በእርግጥም እድል ይገባታል ይሄ ነገር። ቢኒያም የእሷ ልጅ መሆኑን ስላወቀች ሚስጥሬን አውጥታ ለገነት ትናገራለች የሚለው ነገር አስጨንቋታል። አሁን የ5 ወር ደመወዝ ላስገባልሽ፣ አካውንትሽን ንገሪኝ። ነገርኩሽ፣ በፍጹም እኔ ከአንቺ ገንዘብ አልፈልግም። ራሴ እንደዚሁ መሄድ እችላለሁ። እባክሽ እድል ለምንሽ። ኧረ ተይኝ፣ ስራ ይልሽበት። ማሚ ስትመጣ እኔም እወጣልሻለሁ። ከአንቺ ግን 0.5 ሳንቲም አልፈልግም። እሷ ከመጣችማ አባብላ ልታስቀርሽ ትችላለች። እባክሽ እንዳታስቀርሽ። አሁን አጠገቤ ዘወር በይልኝ። የመጨረሻ ጽዳቴን ላጽዳበት። ሜላት ወደ ወይዘሮ ገነት ስልክ ትሞክራለች። ስልኳ አይነሳም። እባክሽ ሞታ በሆነ ምን ማንን ነው? አንቺ እህትሽን ነዋ። ምን አደረገችሽ አንቺ? እባክሽ አትቀልጅ። አንቺም ራስሽ እንድትሞት ትፈልጊያለሽ። የምታደርገው ነገር ሞቷን እንጂ ህይወቷን አይፈልግም። ወደዛ ቶሎ መታየች ልጅ ባስወጣቻት። እድል ለሮማንና ለሜላት እኔ ደላላ ጋር ስራ አፈላልጌ እንዳለሁ ሂድ እንዴ ትላለች። እነሱም በጣም ደስ ይለናል፣ እዚህ ሰፈር ጥሩ ደላሎች አሉልሽ፣ ወደዛ ጋር ሂጂ። አንቺ አክስቴ ልጅቷን አስጨንቀሻታል እንዴ? ልጅቷ ሲጀመር ሰው የሚያስጨንቃት አይደለችም። ሲጀመር በቃ አክስቴ እንዳትኝ፣ እኔ ሮማን ነኝ። አክስቴነቴን ስራሻው ላይ አይደል? ቢኒ ከስራ ውሎ ሲመጣ እድል ይላል። እድል የለችም፣ ሜላት ትመጣለች። አላያትምና ልክ እሷ እንደ ወንድም ሳይሆን እንደ ቦይፍሬንድ ስለምታየው ለየት ያለ አሳሳም ትስማለች። ቀና ብሎ ሲያያት እሷ ናት። ምንድን ነው አንቺ አብረን እየዋልን ምን አይነት አሳሳም ነው የምትስሜኝ ብሎ ሲበሳጭባት እድል እንደሆነች የለችም። ለማንኛውም እኔ ፈቅጄላት ሰው ጋር ደርሼ ልምጣ ብላ ሄዳለች። እሺ ምን ላድርግልህ ትፈልጋለህ? ቡና ፊ ቀለል ያለ ጥያቄ ጠይቀኝ። እንግዲህ ሴት ሆነሽ ቡና ማፍላት ከከበደሽ አንቺ ብራዘር ነሽ እንጂ ሲስተር አይደለሽም። ኧረ እባክህ እኔ ሴት እኮ ነኝ። አንተ ብቻ ነህ እንጂ የምትነቀኝ፣ ብዙ ወንዶች ይፈልጉኛል። ሜላት በጣም ተበሳጭታ ከቢኒ አጠገብ ተነስታ ስትሄድ ደግሞ ሮማን መታ ትተካለች። ደህና ዋልክ የኔ ልጅ። አክስቴ ደህና ዋልሽ? እስኪ ቀና ብለኸኝ እባክህ። እናንተ ሰዎች ምን ነክቷችኋል? አላልሽም እንደምንሽ ነው ቀና ብዬ ማይሽ? እሺ ይሁን። ስራ እንዴት ነው? ስራ ጥሩ ነው። ቆይ ግን አንቺን ስለምን አላስገባሽም? እኔን ምን ነው ስራ መስራት እኮ ጥሩ ነው። ከመከርከኝ አይቀር እኔ ልምከር የኔ ልጅ። ስራ አትበል። ንብረት መያዝ አለብህ። በተቻለኝ አቅም እየሞከርኩ ነው። እኔ በግሌ ስለአንተ እያወራሁ ነው። ታዲያ ድርጅቱ የኔ አይደል እንዴ? እሱ እኮ ያንተ አይደለም። አግብተህ ብትሄድ የራሷ ነው እንጂ ከአንተ ጋር ሊሄድ አይችልም። ሚስት ስታገባ እንደዛ አትበይኝ። እናቴ ናት። የእሷ ማለት የኔ ነው። የአንተ ንብረት የሚሆነው አንተና ሚስት ሰርታችሁ የምታፈሩት ነው። ስለዚህ ልታገበት ይገባሃል። እባክሽን የማይሆን ሀሳብ እያሰብሽ ነው። ለምሳሌ ልበልህ፣ እናትህን ወላጅ እናትህን ብታገኛትና ችግረኛ ብትሆን ልትረዳት ብትሞክር ገነትሽ ምትል ይመስላል እንዴ? ኢኮኖሚ ምናምን ጥላኝ ሄደችውን ሴት የምረዳት? አትፍረድ። ምን ደርሶባት እንደጣላች አይታወቅም። የፈለገ ቢሆን እንስሳት እንኳን የወለደውን አይጥልም። ሲጀመር ሰው ናት ብዬ ልቀርባት አልችልም። አሁን ብትኖር ባትኖር የኔ ጉዳይ አይደለም። ምን ነካ? አሁን ብትመጣስ? ምንም ቢሆን እኮ 9 ወር አርግዛ አምጣ ወልዳለች አይደል? ሮማን እንግዲህ የራሷ ችግር ስለሆነ ቢኒያምን ለማሳመን እየጣረች ትገኛለች። እናትነት መውለድ ብቻ እንዳልሆነ እኔ እናቴ ገነት አሳይታኛለች። ከሷ ሌላ እናት ደግሞ አልፈልግም። አሁን ብትመጣ እናትን ቅር አትላትም እንዴ? ምንድን ነው እሱ? ታውቂያታለች እንዴ? እንዴ ያመሃል እንዴ? ደግሞ ታውቃታለሁ። ቢኒ ሁሉም አጠገቡ ተነስተው ስለሄዱ እድል ከውጭ ስትመጣ እነሱን ሲያመናጭቅ የቆየው ሰውዬ ከተቀመጠበት ብድግ ብሎ ሲቀበላት እንደገና ደግሞ ተረጋጋሽ ሲል አዎ ተረጋግቻለሁ። ምንድን ነው ሊያረጋጋሽ የቻለው? እዚህ ቤት አለመገኘት የራሱ ያረጋጋኛል በምትል ሰዓት ሮማንም ሜላትም ተደብቀው በበር እያዳምጡ ነበር። እሺ ጥሩ እድልዬ አይክፋሽ። እሺ ጥሩ እኔ ስራ አለብኝ ብላ ከጠገቡ ተነስታ ትሄዳለች። ይሄንን ያየችው ሜላት ሩጣ በመሄድ ወደ ኪችን ውሃ ውስጥ የሆነ እንግዲህ እሷን የሚያዋድድ አይነት ነገር ውሃ ውስጥ ጨምራ ደስ የሚለው ነገር ሮማን አይታታለች። ምንም ቢሆን ልጇ ነው እና ስህተት እንዲፈጠር ወይም ደግሞ ለልጇ ያልሆነ ነገር እንዲሰጠው አትፈልግም እና በጣም ነው የምትከታተል። በደንብ ስለተከታተለቻት ውሃ ውስጥ ምን እንደጨመረች በሀይላንድ አድርጋ ሳሎን ጠረጴዛ ላይ ቁጭ አድርጋለት ስትሄድ ሩጣ በመሄድ አንስቶ ሊጠጣው ሲል ይሄ ቆሻሻ ውሃ ነው በማለት ንጹህ ውሃ ላንጣል ብላ ከጠገቡ አንስተዋለች። ሜላትም ውሃውን ጠጣልኝ ብላ ኪችን ውስጥ ወደዛ ወደ ስትንቆራጠጡ ሮማን አንስታ ስትመልሰው ለምንድነው ቢኒ ሊጠጣ እየሰጠሁትን የመለሽው ስትላት ምን ማድረግ እየሞከርሽ ነው ትላታለች። ንጹህ አልሰጠው ነው መልሽ ያመጣሁት ቆሻሻ ነው እንዴ? ቆይ ምን አለው ትላለች ሮማን። የሚያልፈሰፍስ ነገር ማለትሽ ምን ለማለት ፈልገሽ ነው? ምክንያቱም እኔን እንዲወደኝ እንዳፈቅረኝ ነው ያደረግኩት። በስማን ቤት ወንድምሽን መቼ ተዋለድ ነው ወንድምሽን ምትኝ? እኔ አብረን እንኳን ስንተኛ እሱ እንዳይት ቢያየኝም እኔ ግን እንደ ባል እንጂ እንደ ወንድም በጭራሽ ተሰምቶኝ አያውቅም። እሱ ግን እንዳይት ነው የሚያየኝ። ያን ነገር አልፈልገውም እኔ። ሮማንም በጭራሽ እንደዛማ አይሆንም። ምን ጉድ ነው የምታወሪው? ምን ጉድ አለው ደግሞ? ለእሱን መሞት ካለብኝ እሞታለሁ በማለት እሱን ነው ከልጅነት የጀመረው ሳያደግኩት ስላለች
ሜላት። ሮማንም ሜላት ከጠገቧ ዞር ስትልላት እኔ በህይወት እያለሁ የኔ ልጅ በጭራሽ እንዳንቺ አይነት ዘረቢስ አያገባም ትላለች። ካልሆነ በቁምሽ እቀብርሻለሁ እንጂ ልጅን ስታገቢ አንቺ ቆሚያ ላይም ትላለች። ሲጀመር ቢኒ በጭራሽ እንዴት ስለሚያያት ሊያደርገው አይችልም። ቢኒያምም ሮማን ውሃን ቀይራ ውስጥ ስትሰጠው ጠጥቶ በጣም አመሰግናለሁ፣ አንዳንዴ ታሳዝኝኛለሽ፣ ቆስቴ እሺ በይኝና ስራ ስር ይላል። እኔ እኮ ትልቅ ስራ እየሰራው ነው ትላለች ሮማን። ምን አይነት ስራ ነው እሱ? ይሄንም አልናገርም። እሺ ጥሩ ነው፣ ዋናው መስራትሽ ነው። ግን ደግሞ ለልጅ ነው እንዴ ስራ መሰሪው? እንግዲህ ቀኑ ሙሉ ማይሽ እዚህ ነሽ፣ ስመጣ ማገኘሽ እዚህ ነሽ፣ ወጥቼ ስመጣ እያሾፍክ ነው እንዴ ትላለች ሮማን። አንቺ ነሽ እንጂ የምታሾፊው ስራ ስሪ ስልሽ። አይ አንተ ከሰራ ይበቃናል። ይህን የምሰራው ላንቺ ሊሆን አይችልም፣ እኔ የምሰራው ለራሴ ነው። ሜላት ለሮማን አክስቴ አንቺ ከባድ ጥላት ይሆነሻል። የምን ጥላት ነው የምታወሪው? ያሰብኳቸውን ነገሮች ሁሉ ስራ ከሸፍችብኝ። ምኑ ነው የከሸፈብሽ? የቢኒዬን ነገር ነውና እሱ እንኳን ከሸፈፈ የማይሆን ነገር ነበር ያሰብሽው። እንዴት እንደዛ ትያለሽ? አንቺ ቆይ እሱን ታገቢያለሽ እንዴ ትላለች ሜላት። ምን ማለትሽ ነው አንቺ? ልጅ እኮ ነው። ልጅ አትበይ እባክሽ፣ የት የምታውቂው ነው? በወልድ አላደረሳችሁም ሁለታችሁንም። ወይ ለማንኛውም ለእሱ አልታተልሽ። በቃ አሁንም በዚህ ጉዳይ ጭቅጭቅኝ፣ በዚህ አልስማማም። በስተመጨረሻ ሜላት ሮማንን አሳመንሻት እንድትወጣ ትላለች። አዎ አሳመኛታለሁ። ምን አድርገሽ ነው ያሳመንሻት? ምክንያቱም የ5 ወር ገንዘብ አስገብቼላታለሁ። እንዴት እንደዛ ይሆናል? እንዴት ይሻለች? ልጅቷ 0.5 ሳንቲም አልፈለገችም። እድል በፍጹም ከአንቺ ምንም አልፈልግም ብላለች። ነገር ግን ገንዘብ ሰጥቻታለሁ ትላለች ሮማን። እድል ወይዘሮ ገነትን ብጠብቃት ማልመታ ስትላት እነሱም ጭቅጭቄው ሲበዛባት የእነሱ መጨቅጨቅ 10 ጊዜ ሲበዛ እንግዲህ ለመውጣት ስትፈልግ በር ላይ ሁለቱም ቁመው ሻንጣሽን መፈተሽ ያለብን በማለት እድልም በኮንፊደንስ ነበር ልብሶቿን በተንተና አድርጋ ሲታይ ምንም ቦታ አልሰጠችም። የሰው ነገር እንደማትፈልግም አስጠንቅቃ ነግራቸው ነበረ። ለማንኛውም በስተመጨረሻ እድልን ከወይዘሮ ገነት ቤት አስወጥተዋታል። ነገር ግን ወይዘሮ ገነትና ቢኒ መንገድ ላይ እየመጡ ናቸው። ያገኟታል ብዬ ተስፋ አደርጋለሁ።